ጤና ይስጥልን። ይህ ፋስት ዴይሊ ነው። ሰላምታችን በያላችሁበት ይድረስ እያልን በዕለቱ የተሰሙ ዋና ዋና ጉዳዮችን ወደ እናንተ ይዘን ቀርበናል። ቻናላችንን ሰብስክራይብ፣ ፕሮግራማችን ላይክ እና ሼር እንድታደርጉ እየጋበዝን የዕለቱን አበይት ዜናዎችን አስቀድመን እንጀምራለን። የኢትዮጵያና ኤርትራ ጉዳይ እልባት ጠፋለት ሲባል ሌላ ቀጠናውን የሚያመስ ጉድ ተከስቷል። ኢትዮጵያን በጠላትነት በመክሰስ ጥቃት እንደሚሰነዝሩ ሲዝቱ የሰነበቱና ከሰሞኑ ከፍተኛ ጦራቸውን ወደ ድንበር አስጠግተው ያከማቹ ጀነራል አልቡርሃን በመጨረሻም ኢትዮጵያ ላይ መተኮሳቸውን መረጃዎች አመልክተዋል። ከወደ ቤንሻንጉል የተሰሙ መረጃዎችን እንዳመለከቱት ከፍተኛ ሰራዊት ወደ ኢትዮጵያ ድንበር ያስጠጉ ጀነራል አልቡርሃን በቤንሻንጉል በኩል የአየር ጥቃት መክፈታቸው ተሰምቷል። መረጃው ብዙዎች እየተቀባበሉት ነው። በዝርዝር ይዘነዋል፣ እንመለስበታለን። በሌላ በኩል እባብ ያየ ብልጥ በረየ የሚሉት ተረት ቋንቋ ቀይሮ ቪላ ሶማሊያ ገብቷል እየተባለ ነው። እስራኤልን ከነ ቱርክ ጋር ሆኖ እዋጋለሁ እያሉ የሚገኙት የሶማሊያው ፕሬዝዳንት ሐሰን ሼክ መሐመድ የአሜሪካ ፕሬዝዳንት ትራምፕ እኔንም እንደ ቬንዙዌላዊው ኒኮላስ ማዱሮ ሊያስረኝ ይፈልጋል በሚል ከባድ ጭንቀት ውስጥ መሆናቸው ተሰምቷል። ከሞቃዲሾ የተሰማውን መረጃም ይዘነዋል። እስከ ፍጻሜው አብራችሁን ቆዩ። የተፈራ ሆነ። ሱዳን ኢትዮጵያ ላይ የአየር ጥቃት ከፈተች። ከፍተኛ ሰራዊት ወደ ኢትዮጵያ ድንበር ያስጠጉ ጀነራል አልቡርሃን በቤንሻንጉል በኩል የአየር ጥቃት መክፈታቸው ተሰምቷል። የኢትዮጵያና ኤርትራ ጉዳይ እልባት ጠፋለት ሲባል ሌላ ቀጠናውን የሚያመስ ጉድ ተከስቷል። ኢትዮጵያን በጠላትነት በመክሰስ ጥቃት እንደሚሰነዝሩ ሲዝቱ የሰነበቱና ከሰሞኑ ከፍተኛ ጦራቸውን ወደ ድንበር አስጠግተው ያከማቹ ጀነራል አልቡርሃን በመጨረሻም ኢትዮጵያ ላይ መተኮሳቸውን መረጃዎች አመልክተዋል። ከወደ ቤንሻንጉል የተሰሙ መረጃዎች እንዳመለከቱት ከፍተኛ ሰራዊት ወደ ኢትዮጵያ ድንበር ያስጠጉ ጀነራል አልቡርሃን በቤንሻንጉል በኩል የአየር ጥቃት መክፈታቸው ተሰምቷል። መረጃዎች በብዙዎች እየተቀባበሉት ነው። የኢሳያስ አፈወርቂ ወዳጅና የጥፋት አጋር ሆነው ብቅ ያሉት ጀነራል አልቡርሃን በመጨረሻም ተፋላሚ የሚሆነው የፈጥኖ ደራሽ ኃይል ትደግፋለች በሚል ደጋግመው ሲከሷት በነበረች ኢትዮጵያ ላይ እንደዛቱ የበቀል ጅራፋቸውን ማንሳታቸው ተሰምቷል። የሱዳኑ ጦር ወደ ኢትዮጵያ ድንበር የመስፋፋት አዝማሚያ እያሳየ መሆኑ ከሰሞኑ በስፋት ሲነገር ነበር። ጉዳዩ መዘገባችንም የሚታወስ ነው። ከሳምንታት በፊት ሱዳን ትሪቡን የአልቡርሃን ጦር በቤንሻንጉል አቅጣጫ ጥቃት ለመክፈት ዝግጅት ማጠናቀቁን ዘግበው ነበር። ለዚህም እንደ ምክንያት የተቀመጠው ኢትዮጵያ በቤንሻንጉል ክልል ለፈጥኖ ደራሽ ኃይሉ የጦር ቤዛ ሰጥቻለሁ የሚል ነበር። ዓለም አቀፍ የበረራ ተቆጣጣሪ ተቋማት ባለፉት ሳምንታት በተከታታይ ባወጣቸው ሪፖርቶች መሳሪያ ጫኝ አውሮፕላኖች ከአቡዳቢ ወደ ኢትዮጵያ ተደጋጋሚ በረራ እየተደረገ መሆኑን ነበር። ከ3 ቀናት በፊት ደግሞ አልማሻዳል ሱዳኒ.ኮም የተሰኘ ሱዳን ሚዲያ ሱዳን ብሔራዊ ጦር ከፍተኛ ቁጥር ያለው ወታደርና ጦር መሳሪያ በኢትዮጵያ ድንበር ላይ ያከማቸ መሆኑን ምንጮች ዋቢ አድርጎ መዘገቡ የሚታወስ ሲሆን ትላንት ምሽት ላይ ደግሞ የአየር ጥቃት መሰንዘራቸው ነው የተነገረው። ይህም ለኢትዮጵያ ተጨማሪ ስጋት የፈጠረ ጉዳይ ሆኗል። ጥቃት የተፈጸመው ኢትዮጵያ በጀነራል መሐመድ ሐምዳን ዳጋሎ ወይም ሄሜቲ ለሚመራ የፈጥኖ ደራሽ ኃይሉ ሰራዊት ማሰልጠኛና የሎጂስቲክ ማዕከል የሚሆን ቦታ በቤንሻንጉል ክልል ውስጥ ፈቅዳ እየሰለጠነችና እያስታጠቀች ነው ከሚለው ክስ ተከትሎ የተፈጸመ መሆኑን የሚጠቅሱት ምንጮች የትላንት ሌሊት የአየር ጥቃት የተፈጸመውን በዚህ ጦር ሰፈር አቅራቢያ መሆኑን አክለው ገልጸዋል። እስካሁን በጉዳዩ ዙሪያ ከሁለቱም ወገን ማለትም ከኢትዮጵያ መከላከያም ሆነ ከሱዳን ብሔራዊ ጦር በኩል ይፋዊ መግለጫም ሆነ ማስተባበያ ያልተሰጠበት
የሚደርስበት ቢሆንም አጋጣሚ ለቀጠናው ሰላም መደፍረስ ቀላል የማይባል አስተዋጽኦ እንደሚኖረው የተገለጸ ሲሆን የኢትዮ ኤርትራ ጉዳይ እልባት ሳያገኝለት በሱዳን በኩል የተፈጠረው ውጥረት ለአፍሪካ ቀንድ ፖለቲካ አስጊ መሆኑም እየተነገረ ይገኛል። ይህ በእንዲህ ሳለ የፈጥኖ ደራሽ ኃይሉ ዋና ደጋፊ አረብ ኤምሬትስ የውጭ ጉዳይ ሚኒስትሯን ባለፈው ሰኞ ወደ አዲስ አበባ በመላክ ከዶክተር ጌዲዮን ጢሞቴዎስ ጋር ተወያይተዋል። በውይይታቸው ማብቂያ በጋራ ባወጡት መግለጫም ከሚያዝያ 2015 ዓ.ም ጀምሮ ጦርነት እየታመሰች ባለው ሱዳን የሚገኙ ተፋላሚ ኃይሎች በንጹሃን ላይ የሚፈጽሟቸውን ጥቃቶች አውግዘዋል። ሁለቱም ተፋላሚ አካላት ለንጹሃንና ለሰብአዊ ድጋፍ ሰራተኞች ጥበቃ እንዲያደርጉ ጥሪ አቅርበዋል። ጦርነቱን የሚቋጭበት መንገድ በተመለከተም የእርስ በርስ ጦርነትን የማቆም ቀዳሚ ኃላፊነት የተፋላሚ ወገኖች መሆኑ ሁለቱም ወገኖች አስምረውበታል የሚለው መግለጫው ላይ ሰፍሯል። በአስቸኳይ ወደ ዘላቂ ተኩስ አቁምነት የሚያደግ የሰብአዊ ተኩስ አቁም ስለማድረግ አስፈላጊነት በመግለጫቸው ያነሱት ሁለቱ ሀገራት በመላው ሱዳን አስቸኳይ ፈጣንና ያልተገደበ የሰብአዊ እርዳታ አቅርቦት እንዲኖር ጠይቀዋል። በሲቪል የሚመራ ገለልተኛ መንግስትን ለመመስረት መንገድ የሚጠርግ አካታችና ግልጽ የሽግግር ሂደት መኖሩ አስፈላጊ መሆኑንም አንስተዋል። የተባበሩት መንግስታት የሱዳን ጦርነት እየተቀጣጠለ ለመምጣቱ አንዱ ምክንያት የውጭ ድጋፍ መሆኑን ቢያነሳም የትኛውንም አካል በስም አይጠቅስም። የባህረ ሰላጤው ሀገር የተባበሩት አረብ ኤሚሬቶች ከዚህ ጋር በተያያዘ በተደጋጋሚ ስሟ ይነሳል። በቀጣይ መረጃ እባብ እያየ ብልጥ በረየ የሚሉት ተረት ቋንቋ ቀይሮ ቪላ ሶማሊያ ገብቷል እየተባለ ነው። እስራኤልን ከነ ቱርክ ጋር ሆኖ ዋጋለው ያለ የሚገኘው የሶማሊያው ፕሬዝዳንት ሐሰን ሼክ መሐመድ የአሜሪካ ፕሬዝዳንት ትራምፕ እኔንም እንደ ቬንዙዌላዊ ኒኮላስ ማዱሮ ሊያስረኝ ይፈልጋል በሚል ከባድ ጭንቀት ውስጥ መሆናቸው ተሰምቷል። እስራኤልን ከአጋሮቻቸው ጋር በመሆን ከሶማሊላንድ ጠራርገው እንደሚያስወጡ የዛቱት የሶማሊያ ፕሬዝዳንት ሐሰን ሼክ መሐመድ አሜሪካ መንግስታቸውን ለማዳከምና በመጨረሻም ራሳቸውን ከስልጣን ለማስወገድ የምታደርገውን ጥረት በመስጋት ላይ መሆናቸውን የሞቃዲሾ መገናኛ ብዙሃን በሰፊው ዘግበውታል። ፕሬዝዳንቱ በተለይ የአሜሪካ መንግስት የቀድሞውን የቬንዙዌላ መሪ ኒኮላስ ማዱሮን አፍኖ ለመውሰድ ያደረገው ሙከራና ያወጣውን ዋጋ በመጥቀስ አሜሪካ እንደ ቬንዙዌላ መሪ አፍና ትወስዳኛለች የሚል ስጋት እንዳላቸው በስፋት እየተዘገበ ነው። የፕሬዝዳንት ሐሰን ስጋት የመጣው በቅርቡ በአሜሪካና በሶማሊያ መንግስታት መካከል የተፈጠሩ አለመግባባቶችን ተከትሎ ነው። ፕሬዝዳንቱ በአሜሪካ ላይ ዋነኛ ጥርጣሬ ያደረባቸው ኢትዮጵያና ሶማሊላንድ የተፈራረሙትን የወደብ መዳረሻና የባህር ኃይል ትብብር ስምምነት በተመለከተ አሜሪካ በቂ ድጋፍ አልሰጠችኝም የሚል እምነት በመያዛቸው ነው። አሜሪካ በሶማሊያ ለጸረ ሽብር ትግልና የአልሸባብን እንቅስቃሴ ለመቆጣጠር ከፍተኛ ድጋፍ ስታደርግ ብትቆይም ከቀናት በፊት በአሜሪካና በሞቃዲሾ መካከል የስትራቴጂክ ቅንጅት ድጋፍ መቋረጡ ይታወሳል። ፕሬዝዳንቱ የሀገር ውስጥ ተቃዋሚዎችና አሜሪካን እንደ አንድ ተባባሪ ኃይል በመመልከት በራሳቸው ላይ የሚሰሩ ሴራዎች እንዳሉ በመጠራጠር ላይ ናቸው። የሶማሊያ መገናኛ ብዙሃን እንደዘገቡት ፕሬዝዳንቱ በግል ስጋታቸው ላይ ከአሜሪካ የሚመጡ ተጨማሪ ጫናዎችና ቅጣቶች እንደሚጠብቁም ይጠቁማል። አንዳንድ ከፍተኛ የሶማሌ ባለስልጣናት የአሜሪካ የጉዞ እገዳዎች መጣል ሊያስከትል ይችላል። አሜሪካ ለሶማሊያ የምትሰጠውን የደህንነትና የሰብአዊ እርዳታ ሊቀንስ ወይም ለተወሰኑ ፕሮግራሞች ሊገደብ ይችላል። ይህ ደግሞ ከአልሸባብ ጋር በሚደረገው ትግል ላይ አሉታዊ ተጽዕኖ ይኖረዋል። የአሜሪካ አምባሳደርን ወደ ኋላ መጥራት ወይም ሌሎች የዲፕሎማሲያዊ ደረጃ ቅነሳ እርምጃዎችን መውሰድ ሊከሰት ይችላል። የፕሬዝዳንቱ ስጋት እጅግ ከፍ ያለ የፖለቲካ ጭንቀት ውስጥ መግባታቸውን ያሳያል። እሳቸው እንደሚሉት የቬንዙዌላዊ አይነት የመሪ ማደን ሴራ ይሁን አይሁን እርግጠኛ ባንሆንም ሁለቱ ሀገራት ከፍተኛ ዲፕሎማሲ ቀውስ ውስጥ መግባታቸውን ያመለክታል። የሞቃዲሾ ቴሌቪዥን ጣቢያዎችና ድረገጽ ጋዜጦች ይህን ጉዳይ በዋናነት
እየዘገቡት ነው። ዜናው በሰፊው የሀገር ውስጥ ተቃውሞዎችን እንደሚያቀጣጥልና ፕሬዝዳንቱ የሀገር ውስጥ ድፍን ለመጠየቅ እንደተጠቀሙበት አንዳንድ ተንታኞች ይገልጻሉ። የዜና ዘገባዎቹ ፕሬዝዳንት ስጋታቸውን የገለጹበትን ሁኔታና ከቅርብ ጊዜ ወዲህ በሀገሪቱ የደህንነት ሁኔታ ላይ ያተኮሩ ናቸው። አስተያየት ሰጪዎች አሜሪካ ፕሬዝዳንቱ ለማሰር ይህንን ሁሉ ርቀት እንደማትጓዝ ገልጸው ትራምፕ አንድ የስልክ ጥሪ ና እጅህን ለአሜሪካ ፖሊስ ስጥ ቢሉት ፈቃደኛ ከመሆን ውጭ ሌላ አማራጭ የላቸውም ሲሉ በስጋታቸው ዙሪያ በሚሰራጨው ዜና ተሳልቀዋል። በሶማሊያ ውስጥ ከሚታወቁና በስፋት ከሚዘገቡ መገናኛ ብዙሃን አንዱ የሆነው ጋሮዌ ኦንላይን መረጃውን ሲያሰራጭ እንዳለው ፕሬዝዳንት ሐሰን ሼክ ተሸብረዋል። ዋናው መቀመጫውን ፑንትላንድ ግዛት ጋሮዌ ቢሆንም ስለ መላው የሶማሊያ በስፋት የሚዘገበው ጋሮዌ በሞቃዲሾ መንግስትና በክልላዊ መንግስታት መካከል ያለውን ግንኙነት በተመለከተ ጥልቅ ትንታኔዎችና ዜናዎችን የሚያቀርብ ሚዲያ ነው። ሐሰን ሼክ ከቤተ መንግስታቸው ውጭ በነጻነት መንቀሳቀስ የማይችሉ ክልሎች የማይታዘዟቸው በራሳቸው ጎሳ ብቻ የሚደገፉ መሪ መሆናቸው ይታወሳል።